ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። ፋኖ ታላላቅ ድሎችን ተጎናጸፈ። ኢሰመኮም በአስቸኳይ የጸጥታ ኃይል እንዲሰማራ አሳሰበ። ለንደን ፋኖም በስኮትላንድ ተአምር ሰራ። በትግራይ ደሞዝ ሙሉ በሙሉ ተቋረጠ። ኤርትራ የመጨረሻዋ ነው ተባለ። ፖሊሶች በጽኑ እስራት ተቀጡ። የቀብር ስነ ስርዓቱ ተራዘመ። ኢራን አነጋጋሪ የጦር መሳሪያ አወጣች። ሶማሊያ ፓርላማም ህገ መንግስቱን አጸደቀ። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። ፋኖ ታላላቅ ድሎችን ተጎናጸፈ። ዘመቻ አርበኛ ማንዴላ እያዩ አባ ደርምስ ዳቦት ወረዳ ዳራ ቀበሌ ሰራዊቱ ላይ ከፍተኛ ጉዳት ማድረሳቸው ታወቀ። የደጃዝማች አራተኛ ኮር የዘራይ ክፍለ ጦር ሸጋው ብርግድ በዳባት ወረዳ ዳራ ቀበሌ ነው በልዩ ወታደራዊ የጠላትን ኃይል የማያዳግም እርምጃ የወሰደበት። በዚህ ግንባር የተገኘው ድልም ከፍተኛ የጠላት ኃይል የተደመሰሰ ሲሆን በርካታ የነፍስ ወከፍና ሌሎች የቡድን መሳሪያዎች መማረካቸው ነው የታወቀው። በቅርቡ በጀግንነት ጀብዱ ፈጽሞ በተሰጠው ህያው ጀግኖቻችን አርበኛ ማንዴላ እያዩ አባ ደርምስና አርበኛ ደመላሽ ስመኝ አዳኙ ነብር መንፈስ ተጋግሎ የቀጠለው ወታደራዊ ዘመቻ ጠላትን ድል በመንሳት እየተቋጨ ይገኛልም ሲል የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ ህዝብ ግንኙነት መምሪያ ገልጧል። 64ኛው ክፍለ ጦር ግዳጁን በብቃት መወጣቱን አሳወቀ። በአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ እዝ 201ኛው ኮር 64ኛው ክፍለ ጦር በጃዊ ግንባር የጠላትን አከርካሪ በመስበር የተሰጠውን ግዳጅ በብቃት በመወጣት ላይ እንዳለ አሳወቀ። በምዕራብ አማራ ጎጃም ቀጠና ድርጅቱ የተሰጠውን ተልዕኮ በልዩ ብቃትና ጀግነት የፈጸመው 64ኛው ክፍለ ጦር የጠላት አከርካሪ በመስበር ነው አንጸባራቂ ድል መቀዳጀቱን ያሳወቀው። በግዳጁም 206፣ 105 እና 201ኛ ኮር ስር የሚገኙ ክፍለ ጦሮች ጋር በመቀናጀት መብረቃዊ ጥቃት የፈጸመው 64ኛው ክፍለ ጦር ስናይፐርን ጨምሮ በርካታ ክላሽንኮቭ መሳሪያዎችን ከጠላት ማርኮ መታጠቁንም አስታውቋል። አገዛዙ በድሮን የአማራን ህዝብ መጨፍጨፉ ተገለጠ። በጎጃም ጃዊ ቀጠና ነው ቀዝቃዚት ቀበሌ ከተማዋ ላይ በተፈጸመው የድሮን ጥቃት በርካታ ንጹሃን መገደላቸውና መቁሰላቸው የታወቀው። የአካባቢው ማህበረሰብ የዕለት ተዕለት ኑሮውን ለማሸነፍ ለስራ በሚንቀሳቀስበት ወቅት ነው ምንም አይነት ተኩስ በሌለበት የፋኖ አባላትም በአካባቢው በሌሉበት ሁኔታ ሆን ተብሎ የአማራን ህዝብ በጅምላ ኢላማ አድርጎ በድሮን መጨፍጨፉ የተገለጸው። ምንም አይነት ከጦርነቱ ጋር ግንኙነት የሌላቸው ህፃናቶችን፣ አቅመ ደካማዎችን በተደጋጋሚ ጊዜያት በመግደል የሚታወቀው የአብይ አህመድ ወታደሮች ዛሬም ያደረሱት ጉዳት በእነዚሁ ህፃናቶች፣ እናቶችና እንደዚሁም ደግሞ አቅመ ደካሞች ላይ መሆኑ ታውቋል። የአማራ ፋኖ ትግሉን አጠናክሮ የሚቀጥልበት ዋነኛውና ትልቁ ዓላማም እንደነዚህ አይነት ግፍ የሚፈጽሙ አካላትን በህግ ለማቅረብና በተለይም የአማራ ህዝብ ነፃነትና ፍትህ እንዲያገኝ መሆኑ ሊታወቅ ይገባል ያሉት የፋኖ አመራሮች አሁንም ቢሆን ትግላችንን አጠናክረን ወደፊት መቀጠላችን አይቀሬ ነው፣ አማራም ኢትዮጵያም ነፃ ትወጣለች ሲሉም ገልጠዋል። የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና ሳምነው እዝ ከሰም አንደኛ ኮር ኃይለማርያም ማሞ ክፍለ ጦር የሰላም ሰው ሻለቃ ቃኘውና ሻለቃ ቃኞች ሸኖ በመግባት ድል ተጎናጸፉ። የአማራ ፋኖ የቁርጥ ቀን ልጆች በጠላት ምሽግ ላይ የማይቀለበሰውን የድል ታሪክ መጻፋቸውን ቀጥለዋል። የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና ሳምነው እዝ ከሰም ሁለተኛ ኮር ኃይለማርያም ማሞ ክፍለ ጦር የሰላም ሰው ሻለቃዎችን በሸኖ ከተማ የጨቋኙ ስርዓት አገልጋዮችን ሚኒሻዎች ላይ መብረቃዊ ጥቃት መፈጸሙና ድል መጎናጸፉን ነው ያሳወቀው። ኢሰመኮ በአርሲ ዞን እየተባባሰ ለመጣው ጥቃት መንግስት አስቸኳይ ጸጥታ ኃይል እንዲያሰማራ አሳሰበ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ነው በኦሮሚያ ክልል አርሲ ዞን የተለያዩ ወረዳዎች ውስጥ በንጹሃን ዜጎች ላይ እየተፈጸመ ያለውን ግድያ፣ መፈናቀል እና እገታ ለመግታት መንግስት በቂ የጸጥታ ኃይል በአስቸኳይ እንዲያሰማራ ጥሪ ያቀረበው። ኮሚሽኑ ባወጣው መግለጫ ከጥቅምት 2018 ጀምሮ በሽርካ፣ በጉና፣ በመርቲና በሌሎችም የአርሲ ዞኖች ወረዳዎች የታጠቁ ኃይሎች በፈጸሙት ተደጋጋሚ ጥቃት የሰው ሕይወት መጥፋቱን፣ የአካል ጉዳት መድረሱን፣ መጠነ ሰፊ የንብረት ውድመት መከሰቱንም ገልጿል። እንደ ኮሚሽኑ ሪፖርት ከሆነ ግጭቱ ባለፉት ቀናት ተባብሶ የቀጠለ ሲሆን
የሚከተሉት ነጥቦች ተጠቃሽ ናቸውም ብለዋል። አንደኛ የካቲት 19 በሽርካና ሮቤ ወረዳዎች በታጣቂዎች በደረሰው ጥቃት ንጹሃን ተገድለዋል። ሁለተኛ በግድያው በተጨማሪ በርካታ ሰዎች ተጠልፈው መወሰዳቸው ተረጋግጧል ብለዋል። በወቅታዊ የጸጥታ ችግር ምክንያት በሺዎች የሚቆጠሩ ነዋሪዎች ቀያቸውን ጥለው ለመሰደድ ተገደዋል ያለው ኢሰመኮ መንግስት የዜጎችን ደህንነት የማስከበር ህገ መንግስታዊ ግዴታውን ሊወጣ ይገባልም ብለዋል። ኢሰመኮ ዋና ኮሚሽነር ብርሃኑ ኦዴሎ ለተፈናቃይ ዜጎችን በአስቸኳይ ሰብአዊ ድጋፍ እንዲቀርብም ነው ያሳሰቡት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትም ጥቃቱን በጽኑ አውግዘዋል። ተቋማቱ መንግስት በንጹሐን ላይ እያደረሰ ያለውን ሰቆቃ በማስቆም ኃላፊነት እንዲወጣም ነው በጋራ የጠየቁት። ይህ ዘገባ እስከተጠናቀቀበት ጊዜ ድረስ ከፌዴራልም ሆነ ከኦሮሚያ ክልል መንግስት በጉዳዩ ላይ የተሰጠ ይፋዊ ምላሽ የለም። ይሁን እንጂ ኮሚሽኑ በንጹሃን ላይ የደረሰውን ጥቃት ተጠያቂ የሆኑ አካላቶች ተለይተው ለህግ እንዲቀርቡ ገለልተኛ ምርመራም እንዲደረግ ግፊት ማድረጉንም ቀጥሏል። የለንደን ፋኖ ታሪክ ሰሩ። ተወርዋሪው የለንደን ፋኖ ነው ስኮትላንድ በመገኘት በስኮቲሽ ፓርላማ በመገኘት ሰልፍ ማድረጋቸው ታውቋል። እንዲሁም ከጋዜጠኞች ጋር ስለ ለንደን ፋኖ ተግባርና በአማራ ህዝብ እየተፈጸመ ስላለው ጭፍጨፋ ማብራሪያ ሰጥተዋል። የለንደን ፋኖዎች በተለያየ ጊዜ መንግስትን ገበና በማቃለጥ ከፍተኛ ስራ የሚሰራው የለንደን ፋኖ ትግሉን አጠናክሮ በመቀጠል ለንደን ብቻ ሳይሆን በተለያዩ የአውሮፓ ግዛቶችም በመንቀሳቀስ ለዓለም አቀፉ ማህበረሰብ የአብይ አህመድ ካቢኔ እየፈጸመ ያለውን ግፍና በደል በዝርዝር አሳውቋል። በስኮትላንድ ስኮቲሽ ፓርላማን በመገኘት በአማራው ማህበረሰብ ላይ እየተደረገ የሚገኘውን ግድያ እንዲቆምም በመፈክራቸው እንዲህ ሲሉ አስደምጠዋል። በስፍራው የተገኙት ጋዜጠኞችም አነጋግረዋቸው እየተፈጸመ ያለውን ጉዳይ ለሌላው ዓለም አቀፍ ማህበረሰብ ለማሳወቅ ቃል ገብተውላቸዋል። በተለይም በአብይ አህመድ በኩል እየተፈጸመ ያለው ግድያ፣ አፈናና ማፈናቀል አሁንም ጠንክሮ የቀጠለባት የኢትዮጵያ ምድር ችግሮችን በማባባስ እንጂ መፍትሄ በመስጠት ላይ አለመሆኑ ነው የታወቀው። የለንደን ፋኖች በተለያዩ የአውሮፓ ግዛቶች እየተዘዋወሩ ለዓለም አቀፉ ማህበረሰብ ማጋለጣቸውን የሚቀጥሉ መሆኑን የገለጹ ሲሆን በተጓዳኝም ሌላውም ዓለም የሚገኙ ኢትዮጵያውያኖች በተለይም የአማራው ማህበረሰብ በሀገር በህዝብና በወገን ላይ ስለሚፈጸሙት ነገሮች የማጋለጥ ተግባራቸውን እንዲያካሂዱም ጥሪ አቅርበዋል። በትግራይ ክልል የመንግስት ሰራተኞች ደሞዝ ሙሉ በሙሉ መቋረጡ ተገለጸ። የትግራይ ክልል ጊዜያዊ አስተዳደር በክልሉ በሚገኙ የመንግስት ሰራተኞች ለመክፈል የጥሬ ገንዘብ እጥረት እንዳጋጠመውም በይፋ አሳውቋል። የትግራይ ክልል ጊዜያዊ አስተዳደር በክልሉ የሚገኙ የመንግስት ሰራተኞች ለመክፈል የጥሬ ገንዘብ እጥረት እንዳጋጠመው በይፋ አሳውቋል። ከየካቲት 24 2018 ዓ.ም ጀምሮ ከፕሬዝዳንት ጽህፈት ቤት ወጥቶ ለሁሉም የመንግስት ሴክተር መስሪያ ቤቶች በተሰራጨው ደብዳቤ የካቲትን ጨምሮ ለሚቀጥሉት ወራት የሚውል ደሞዝ ክፍያ የሚውል በቂ ጥሬ ገንዘብ በክልሉ ካዝና ውስጥ የለም ነው የተባለው። ከፌዴራል መንግስት ወደ ክልሉ የሚላከው በጀት ድጋፍ በመዘግየቱ በቂ የገንዘብ ዝውውር አለመኖሩም ተመልክቷል። ክፍያው እስከ መቼ እንደሚቋረጥ በደብዳቤ በግልጽ አልተጠቀሰም። ላልተወሰነ ጊዜ የሚል ቃል ግን ተጠቅመዋል። ጠቅላይ ሚኒስትር አብይ አህመድ ለኤርትራ መንግስት ጥብቅ ማስጠንቀቂያ ሰጠ። ኢትዮጵያን ለመጉዳት ከሞከረ የመጨረሻዋ ይሆናልም ሲል ነው ያስጠነቀቀው። ጠቅላይ ሚኒስትር አብይ አህመድ የኤርትራ መንግስት ኢትዮጵያን ለማተራመስ የሚደረገው ማንኛውንም ተጨማሪ ሙከራ መንግስት እንደማይታገስ ገልጾ ምናልባትም ደግሞ ከሞከረ የመጨረሻ ይሆናል ሲል አስጠንቅቋል። አብይ አህመድ ይህንን ያለው ከኢትዮጵያ ዜና አገልግሎት ጋር በትግርኛ ቋንቋ ባደረገው ቃለ ምልልስ እንደሆነ ይታወቃል። በትግራይ ክልል ስለነበረው ጦርነት፣ ስለ ቀጠናዊ ውጥረትና በተደጋጋሚም ሻዕቢያ ብሎ ከጠራው የኤርትራ መንግስት ጋር ስላለው ግንኙነት ሰፊ ማብራሪያም ሰጥተዋል። ጠቅላይ ሚኒስትሩ በሰሜን እዝ ላይ ከተፈጸመው ጥቃት በኋላ የተፈጠረው የጸጥታ ክፍተት መጠቀም የኤርትራን ጦር ወደ ትግራይ ክልል መግባቱንም ነው የገለጸው። በወቅቱ ወደኋላ እያፈገፈገ ስለነበረ የኢትዮጵያ ሰራዊት አባላት የኤርትራን ሲቪሎችና ባለስልጣናቶች ላደረጉት ድጋፍ ምስጋናቸው ቢያቀርብም በጦርነቱ ወቅት በኤርትራ ሰራዊት የተፈጸመው ግፍና በደል ግን በጽኑ አወግዛለሁ ሲል ገልጿል። ክፉን ክፉ ደጉን ደግ ለማለት አንሸማቀቅም ያለው አብይ አህመድ የፌዴራል መንግስቱ በወቅቱ ከህወሓት ጋር በከባድ ውጊያ ላይ በመጠመዱ የኤርትራ ጦር እንዳይገባ መከላከል ሳይችል መቅረቱንም ነው የገለጸው። የጠቅላይ ሚኒስትሩ በትግርኛ ፕሮግራም የሰጣቸው የተለያዩ የተዛቡና ግራ የተጋቡ አስተያየቶች የጠቅላይ ሚኒስትሩን ጭንቀትና መረበሽ ያመላክታሉ ነው የተባለው። አሁን በኤርትራ ላይ የመጨረሻዋ ነው
ብሎ ለመናገር በምን አቅሙና በምን ጉልበቱ እንደሆነ እንኳን ያልተረዳው አብይ አህመድ በተደጋጋሚ ጊዜያቶች በሚያነሳቸውና በሚናገራቸው ቃላቶች አንድም ጊዜና አንድም ወቅት የተናገራቸው ነገሮች ሁሉ በመሬት ላይ ያረፉና ውጤት ያመጡ እንዳልሆነም ይታወቃል ያሉ አንዳንድ ኢትዮጵያኖች ዛሬም በአካባቢው ያለውን ቀጠናዊ ሰላም እንዳይኖር የሚፈጽማቸው ችግሮች በሀገሪቱ ላይ ለሚስተዋሉት ችግሮች መባባስ እንጂ መፍትሄ ያመጣሉ ተብሎ አይጠበቅምም ተብሏል። ታራሚዎችን በቆሻሻ መያዣ ወይም ሮቶ ደብቀው ያስመለጡ የማረሚያ ፖሊስ አባላቶች በጽኑ እስራት ተቀጡ። በፌዴራል ማረሚያ ቤት ኮሚሽን ከፍተኛ ጥበቃ ማረሚያ ማዕከል የነበሩ 2 የህግ ታራሚዎች ናቸው በቆሻሻ መያዣ ወይም ሮቶ ውስጥ በመደበቅ እንዲያመልጡ የረዱ የማረሚያ ፖሊስ አባላቶች የጥፋተኝነት ውሳኔ የተላለፈባቸው። ድርጊቱ የተፈጸመው ሰኔ 22 2017 ዓ.ም በእርምት ላይ የነበሩ አንደኛ የህግ ታራሚ ቢኒያም ካሳይ ገብሩ እና ሁለተኛ የህግ ታራሚ ዳንኤል ጎይቶም ተስፋዬ ከሚኖሩበት ዞን ወጥተው እንዲያመልጡ የተደረገው በአጃቢ ፖሊስ አባላቶች ጋር ቀድሞ በተደረገ ሴራ እንደሆነም ታውቋል። ታራሚዎቹ ለመጥፋት ይመቸናል ያሉትን ሐሳብ የስራ ቦታ ለአጃቢዎቹ ካሳወቁ በኋላ ነው ጽዳት የሚያጸዱ ሌሎች ታራሚዎችን ተረፈ ምርቶችና ቆሻሻዎች በሚያከማቹበት ሮቶ ውስጥ ታራሚዎቹ እንዲገቡ ይደረጋል። በመቀጠልም በላያቸው ላይ ቆሻሻዎች በመጨመር እንደ ቆሻሻ ተጭነው በማረሚያ ቤቱ ተሽከርካሪ እንዲወጡ ተመቻችቶላቸዋል ነው የተባለው። በመጨረሻም ታራሚዎቹ ከግቢ ውስጥ እንዳመለጡ ጥቆማ የተነገረው አስተዳደሩ ወዲያውኑ የጠቅላይ ግቢ ፍተሻ ቢያደርግም 2 የህግ ታራሚዎች ግን የውሃ ሽታ ሆነው ቀርተዋል። የከፍተኛ ጥበቃ ማረሚያ ማዕከል በወቅቱ 8 የሚሆኑ የዞኑን ተረኛ እና አጃቢ ፖሊሶች በቁጥጥር ስር በማዋል በአካባቢው ለሚገኘው ለገላን አካባቢ ፖሊስ ጣቢያም አሳልፎ ይሰጣል። በገላን ፖሊስ ጣቢያ ተጣርቶ በአቃቢ ህግ የቀረበው የክስ ሂደት ሲከታተል የቆየው የኦሮሚያ ልዩ ዞን የገላን ከተማ ፍርድ ቤት የካቲት 16 2018 ዓ.ም ነው በዋለው ችሎት በሚከተሉ ግለሰቦች ላይ ውሳኔ አስተላልፏል። አንደኛ ሳጅን አደመ ሽብሩ፣ ሁለተኛ ምክትል ሳጅን መንገሻ ደገፉ፣ ሶስተኛ ረዳት ሳጅን ልጃም ተሜ ላይ ፍርድ ቤቱ ባሳለፈው ችሎት በእያንዳንዳቸው ላይ የ1 ዓመት ጽኑ እስራትና የ1000 ብር የገንዘብ መቀጮ እንዲቀጡ ወስነውባቸዋል። የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ኢብራሂም ቱፋ በኢራን እስላማዊ ሪፐብሊክ ከፍተኛ መሪ አያቶ ሆሚኒ ላይ እስራኤልና አሜሪካን በወሰዱት እርምጃ መገደላቸውን ተከትሎ በአዲስ አበባ የሚገኘው የኢራን ኤምባሲ በመገኘት የያዘን መግለጫ ሰጡ። ሼክ ኢብራሂም ቱፋ በኤምባሲው ተገኝተው ባስተላለፉት መልእክት በደረሰው ጥቃት መሪው በሰማዕታትነት ማለፋቸውን ለመላው የኢራን ህዝብና መንግስት ታላቅ ሀዘን መሆኑንም ገልጠዋል። የኢትዮጵያ ሙስሊሞች በእነዚህ አስቸጋሪ ወቅት ከኢራን ወንድሞቻቸው ጎን እንደሚቆሙም ነው ያረጋገጡት። ይህ ህልፈት ለኢራን ብቻ ሳይሆን ለመላው የዓለም ሙስሊሞች ትልቅ ኪሳራ መሆኑን ሼክ ኢብራሂም ቱፋ በመግለጫቸው ተናግረዋል። በሐዋሳ ከተማ የ6 ወር ነፍሰ ጡር የትዳር አጋሩን በአሰቃቂ ሁኔታ የገደለው ግለሰብ በዕድሜ ልክ እስራት ተቀጣ። ተከሳሽ ዩኤ ወይንም ዮሐንስ ቀቃኦ የተባለ ሲሆን በሐዋሳ ከተማ አስተዳደር ቱላ ክፍለ ከተማ ሐዊላ ወንዶ ቀበሌ ልዩ ስፍራው ከፊራ ተብሎ በሚጠራው አካባቢ ነው። ታህሳስ 8 2018 ዓ.ም ከቀኑ 11 ሰዓት ገደማ የ6 ወር ነፍሰ ጡር የሆነችውን የትዳር አጋሩን አበበች ዲጋሳን በዕለታዊ ግጭት በተነሳ ጸብ ጭካኔ በተሞላበት መልኩ ህይወቷ እንድታጣ ማድረጉን የሐዋሳ ከተማ አስተዳደር ፖሊስ መምሪያ አዛዥ ረዳት ኮሚሽነር ግርማ ማቴዎስ ተናግረዋል። እንደ ኃላፊው ገለጻ ግለሰቡ ጭካኔ በተሞላበት መልኩ የሰውነት ክፍሏን በስለት ቆራርጦ ከገደላት በኋላ አስከሬኗ ገደል ውስጥ መጨመሩ ነው የተገለጸው። ፖሊሶቹ ተከሳሹ የፈጸመው ወንጀል በሰውና በሰነድ ማስረጃ ካጣሩ በኋላ ለሐዋሳ ከተማ አስተዳደር ከፍተኛ አቃቢ ሕግ መዝገቡን አስተላልፈውታል። የምርመራ መዝገቡም የደረሰው የሐዋሳ ከተማ አስተዳደር ከፍተኛ አቃቢ ሕግ የፌድሪ ወንጀል ሕግ አንቀጽ 539 ንዑስ አንቀጽ 1 ሀ ስር የተመለከተውን በመተላለፍ በፈጸመው ከባድ የሰው ግድያ ወንጀል ክስ በመመስረት ለሐዋሳ ከተማ ከፍተኛ ፍርድ ቤት አቅርቧል። የሐዋሳ ከተማ ከፍተኛ ፍርድ ቤትም የቀረበለትን መዝገብ ከተመለከተ በኋላ የተከሳሹን ጥፋተኛነት በማረጋገጥ የካቲት 25 2018 ዓ.ም በዋለው የወንጀል ችሎት ተከሳሹ ዮሐንስ ቀቃኦ ያስተምራል፣ ሌሎችንም ያስጠነቅቃል በማለት በዕድሜ ልክ ጽኑ እስራት እንዲቀጣ ውሳኔ ማሳለፉን ረዳት ኮሚሽነር ግርማ ማቴዎስ ገልጠዋል። የአዲስ አበባ ምግብና መድኃኒት ባለስልጣን ፋይን የታሸገ ውሃ ላይ ባደረገው ምርመራ ምርት ቁጥር 620 ጥራት ደህንነቱ ያልጠበቀ መሆኑን አረጋገጠ። ህብረተሰቡ ይህንን የምርት ቁጥር ያለውን ውሃ እንዳይጠቀም ማሳሰቢያም ሰጥቷል። ባለስልጣኑ ምርመራው ያካሄደውን ከህዝብ በደረሰው ጥቆማ መሰረት ሲሆን በውሃ ውስጥ ዝልግልግ ያለ ባዕድ ነገር መገኘቱን፣ የማምረት ሂደቱም የጤና መስፈርቶችን ያልተከተለ መሆኑን ገልጿል። በዚሁ መሰረት ድርጅቱ ችግሩን በቋሚነት ማስተካከሉ ተረጋግጦ በጽሁፍ ፈቃድ እስካላገኘ ድረስ ከየካቲት 4 ጀምሮ ምርት
ወደ ገበያ እንዳያሰራጭ ታግዷል። በገበያ ላይ የሚገኘው የምርት ቁጥር 620 ውሃ በ5 ቀናት ውስጥ ተሰብስቦ ለባለስልጣኑ ሪፖርት እንዲደረግም ነው ትዕዛዝ የተላለፈው። ህብረተሰቡም ይህንን የምርት ቁጥር በገበያ ላይ ሲያገኝ በነፃ ስልክ መስመር 8864 ላይ በመደወል ጥቆማ እንዲሰጥ ዳይሬክተር እስጢፋኖስ ጌታቸው አሳስበዋል። ከ48 ዓመታት በፊት በዛሬው ዕለት ታሪክ የኋልዮሽ ከዛሬ 48 ዓመታት በፊት የሶማሌ ጦር በምስራቅ በኩል 700 ኪሎ ሜትር በደቡብ በኩል ደግሞ 300 ኪሎ ሜትር የኢትዮጵያን ድንበር ጥሶ ገብቶ ነበር። ይሁን እንጂ የኢትዮጵያ ጦር ወራሪውን የሶማሌ ሰራዊት ከኢትዮጵያ ግዛት በማባረር ካራማራ ተራራ ላይ የኢትዮጵያን ሰንደቅ ዓላማም አውለበለበ። በዛሬው ዕለት ቀደምት አባቶቻችን ለእኛና ለኢትዮጵያ ነፃነትና ክብር ሲሉ ለማመን የሚከብዱ ከባባድ ተጋድሎችን አድርገው ነፃ አገር ለእኛ ተተኪው ትውልድ አስረክበውናል። እኛም ተተኪ ትውልዶች ግን ያንን ታሪክ ማወቅ አልፈለግንም። ይባስ ብለን የኢህአዴግን የብልጽግና አገዛዝ የብሔር በሃይማኖት ተከፋፍለን አገርን ለማፍረስ እንዲሁም ሀገርን ለማዳን በሚል በተለያዩ ጎራዎች ተከፋፍለን ታጥቀን እየሰራ እንገኛለን። የሰማዕታቱ መስዋዕትነት የካራማራ ድልም የዚህ አሳፋሪ እጣ ፋንታ አንዱ አካል ሊሆን ግድ ሆኗል። ኢትዮጵያኖች በዓለም የምንታወቅበት ሀገራችንን ድንበራችንን በማስከበር ብቻ ሳይሆን ለፍትህ ለነፃነት የምንታገል ህዝቦች ሆነ ሳለ እንዲህ አይነት የማይረቡ ተግባሮች ላይ ተፈጽመን መገኘታችን ነውር ነውና አሁንም ለህዝባችን፣ ለሀገራችን፣ ለወገናችን፣ ለነፃነታችን ሁላችንም በጋራ ልንቆም ይገባል። ክብርና ሞገስ ለዚህ ድል መስዋዕትነት ለሆኑ ጀግኖች አባቶቻችን። ሁላችንም በጋራና በአንድነት ለሀገራችንና ለህዝባችን ነፃነት፣ ፍትህ፣ እኩልነት መስራት ይጠበቅብናል። የኋላው ከሌለ የለም የፊቱና። አሁን ወደ ውጭ ዜናዎች እናመራለን። ሶማሌ የሶማሌ ፓርላማ አዲሱን ህገ መንግስት አጸደቀ። የሶማሌው የሁለቱም ምክር ቤቶች ፓርላማ ነው ከ13 ዓመታት በላይ የዘለቀውን ሂደት በማጠናቀቅ የሀገሪቱን አዲስ ህገ መንግስት በትላንትናው ዕለት ያጸደቀው። የህዝብ ተወካዮች ምክር ቤት የታችኛው ምክር ቤት አፈ ጉባኤ ሼክ አደን መሐመድ ኑር በሁለቱ ምክር ቤቶች የጋራ ስብሰባ ላይ እንደገለጹት 186 የታችኛው ምክር ቤት አባላት እና 37 የላይኛው ምክር ቤት ወይም ሴኔት አባላት ለአዲሱ ህገ መንግስት ድጋፋቸውን ሰጥተዋል ተብሏል። የዚህ ታሪካዊና መታወስ የሚገባው ቀን ነው ያሉት እነዚሁ የፓርላማ ሰዎች ህገ መንግስታችንን ከጊዜያዊነት ወደ ቋሚ ህጋዊ የተሸጋገረበት ነው ሲሉም አፈ ጉባኤውም ተናግረዋል። አዲሱ ህገ መንግስት በፕሬዚዳንት ሐሰን ሼክ መሐመድ ተፈርሞ በይፋ የሚጸድቅ ሲሆን ይህ የሀገሪቱን በሽግግር መንግስት ስር በነበረችበት ወቅት በ2004 ዓመተ ምህረት የሞቃዲሾ በተካሄደው ጉባኤ ከ800 በላይ ተወካዮች አጽድቀውት የነበረው ጊዜያዊ መንግስት የሚተካ ይሆናልም ተብሏል። በአዲሱ ህገ መንግስት የፕሬዝዳንትነቱን የስልጣን ዘመን አሁን ካለበት 4 ዓመት ወደ 5 ዓመት ከፍ እንዲል የተደረገ ሲሆን ፕሬዝዳንቱ በፓርላማ እንዲመረጡ፣ የፓርላማ አባላትም ደግሞ በቀጥታ በዜጎች ድምፅ እንዲመረጡ ይደነቀቃል ነው የተባለው። በአዲሱ ህገ መንግስት መሰረት ጠቅላይ ሚኒስትሩ በፕሬዝዳንቱ የሚሾሙ ቢሆንም በፓርላማው የድምፅ ብልጫ ከስልጣናቸው ሊወገዱ የሚችሉበት አሰራርም ተቀምጧል። ኢራን አነጋጋሪ ሚሳኤሏን ይዛ ወጣች። ኢራን አሜሪካንን መድረስ የሚችል አዲስ የረጅም ርቀት ሚሳኤል መሞከሯንም ገልጻለች። ሙከራው ከሩሲያ በተገኘው ፈቃድ በሀገሪቱ በረሃማ ቦታ የተደረገ ሲሆን ስኬታማ ነበርም ተብሏል። የኢራን መንግስት 10,000 ኪሎ ሜትር ርቀት ተጉዞ ኢላማውን መምታት የሚችል አህጉር አቋራጭ ባሊስቲክ ሚሳኤል ICBM መሞከሯን ነው ያሳወቀችው። ይህ ሙከራ በዓለም አቀፍ የደህንነት ተንታኞች ዘንድ ትልቅ መነጋገሪያ ሆኗል። ሪፖርቱ እንደሚያመለክተው ይህ ሚሳኤል በተሳካ ሁኔታ ከተሞከረ ኢራን በቀጥታ አሜሪካንን የመምታት አቅም እንዳላት የሚያሳይ ነውም ተብሏል። ይህ በሀገሪቱ የጦር መሳሪያ ታሪክ ውስጥ ትልቅ እድገት እንደሆነም ተገልጿል። የሚሳኤሉ ርቀት 10,000 ኪሎ ሜትር ሲሆን የቴህራን የጦር አቅም በአካባቢው ስጋትን አልፎ በአህጉር አቋራጭ ወደ መሆን መሸጋገሩንም ያሳያል ነው የተባለው። ይህ እርምጃ በምዕራባውያን ዘንድ ከፍተኛ ስጋት የፈጠረ ሲሆን በስትራቴጂካዊ ኃይል ሚዛን ላይም ለውጥ ሊያመጣ እንደሚችልም ይጠበቃል ተብሏል። ጉዳዩ እስካሁን በገለልተኛ ወገን ባይረጋገጥም ሙከራው እውነት ከሆነ በኢራንና በምዕራባውያን መካከል ያለው ውጥረት ይበልጥ እንደሚባባስም ተገምቷል። ከዋሽንግተን ጋር የሚደረግ ምንም አይነት ድርድር የለኝም ማለች ኢራን። ኢራን ለረጅም ጊዜያት ጦርነት ዝግጁ መሆኗን ከዋሽንግተን ጋር ድርድር እንደማታደርግ በድጋሚ አሳውቃለች። የኢራን ከፍተኛ ባለስልጣናት ሀገራቸውን ከአሜሪካ ጋር ምንም አይነት ድር እንደማታደርግ ለረጅም ጊዜ ጦርነት ዝግጁ መሆኗንም ለሁለተኛ ጊዜ ገልጣለች። የከፍተኛው መሪ አያቶላ ካሚኒ አማካሪ መሐመድ ሞክሪ ከዋሽንግተን ጋር የሚደረግ ድርድር የለንም ያሉ ሲሆን የመከላከያ ሚኒስትሩ ቃል አቀባይ ረዛ ታላይ ኒክ በበኩላቸው ኢራን ለአሜሪካ
ከእስራኤል ጋር ለሚደረግ ረጅም ጦርነት ብቁ አቅም አላትም ብለዋል። ባለስልጣናቱ አክለውም እንደተናገሩት እስካሁን ሁሉም የላቁ የጦር መሳሪያዎቻችንን አልተጠቀምንም። የሚሳኤል ምርታችን ከሚተኮስበት ፍጥነት ጋር እኩል በመሆኑ የክምችት ስጋት እንደሌለባቸውም ነው የገለጹት። ኢራንን አቋም የገለጸችው በቀጠናው ያለው ውጥረት በጨመረበት ወቅት ነው። ኢራን አሁን ላይ ዓመት ሊያዋጋ የሚችል መሳሪያ ክምችት እንዳላትም ገለልተኛ አካላት እየተናገሩም ይገኛሉ። የአያቶላ ካሚኒ የቀብር ስነስርዓት መራዘሙ ተነገረ። ባለፈው ቅዳሜ በደረሰው የአየር ጥቃት ነው ህይወታቸው ያለፈው የኢራኑ መንፈስ መሪ አያቶላ አሊ ካሚኒ የስንብት ስነስርዓት መራዘሙን የሀገሪቱ መንግስት ያሳወቀው። እንደ አናዶል ዘገባ ከሆነ የ3 ቀናት የሀዘን መርሃ ግብር የተራዘመው ከመጠን በላይ የሆነ ህዝብ ይገኛል ተብሎ በመታሰቡ እንደሆነም ታውቋል። የቀብር ስነስርዓቱ በቴህራን ኢማም ሆሚድ መስጂድ እንዲካሄድ ታቅዶ የነበረ ሲሆን መሪው በትውልድ ቦታቸው መሻድ ሊቀበሩ እንደሚችሉም እየተዘገበ ይገኛል። በዚህ ጥቃት የካሚኒ ባለቤትን ልጆች ጨምሮ በርካታ ሰዎች መገደላቸው ይታወቃል። ኢራን ለ40 ቀናት የሚቆይ ብሔራዊ ሀዘን ያወጀ ሲሆን አዲሱ የተመረጠው የቀብር ቀን ወደፊት እንደሚገለጽም አሳውቀዋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው ዜናዎች እነዚህን መስሎ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ጋብዛለን። ዜናዎቻችንን አበቃን። ከዜናዎቹ ጋር አብሬያችሁ የነበርኩትን የዘውዱ መንግስት የነበርኩ። ጤና ይስጥልኝ።